መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት እንግዲህ ከያዝኳቸው መረጃዎች መካከል ጀነራሎቹ ለታጣቂዎቹ አሳልፈው የሰጧቸው መረጃዎችን በተመለከተ በዚህ ሰዓት ወደ እናንተ ከሚደርሱ መረጃዎች መካከል ይገኝበታል። ጀነራሎቹ ታጣቂዎቹ ላይ የሚደረገውን ዘመቻ ምክንያት ማድረግ የሚሰጧቸው መረጃዎች ምንድናቸው? ዓላማውስ ምንድነው? ያለውን ግንኙነትና አጠቃላይ የዘመቻ ስምሪት የተመለከተ መረጃ በዚህ ሰዓት የምትከታተሉ ይሆናል። በሌሎች አካባቢዎችም በተለያዩ አካባቢዎች እንደዚሁ አውደ ውጊያዎች ቀጥለው ውለዋል። በተለያዩ አካባቢዎች በጎንደር፣ በወሎ፣ በሸዋ፣ በጎጃም በተለያዩ አካባቢዎች ያሉ መረጃዎችን ወደ እናንተ የማደርስ ይሆናል። ዝርዝር የግንባር መረጃዎችን የተከታተላችሁ አብራችሁን ስለምትቆዩ ከወዲሁ በአክብሮት አመሰግናለሁ። ሐሳብ፣ አስተያየት፣ ጥቆማ ቢኖራችሁ ጥቆማ@gmail.com ላይ ልታደርሱ ይችላላችሁ። ብዙዎቻችሁ ሐሳብ አስተያየቶችን እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። ከተለያዩ አካባቢዎች ሐሳብ አስተያየቶችን አድርሳችኋል። እንግዲህ በተደጋጋሚ ከላካችሁልኝ አስተያየቶች መካከል የአባይ ኢንቨስትመንት ሆልዲንግ ጋርና በተለይ እነዚህ የጥረት ወይም ደግሞ የአሁኑ ንጋት ኮርፖሬት ተቋማትና ሰራተኞች ጋር በተያያዘ የመጡ ያሉ ቅሬታዎችን አድርሳችኋል። እንግዲህ ተቋሙን እነዚህን ተቋማት ወደ አባይ ኢንቨስትመንት ለማስገባት የሚደረገውን ጥረት ተከትሎ ሰራተኞቹ ስጋት ላይ ወድቀዋል። የሚሰማም ጠፍቷል። የክልሉ ምክትል አስተዳዳሪ አቶ አብዱ ሁሴን በተደጋጋሚ ጥያቄ ሲቀርብለት ማስፈራሪያ ነው እየሰጠ ያለው። ግልጽ የሆነ ጉዳይ እንፈልጋለን። እንደዚሁም ደግሞ የህዝብን ተቋማት ወደዚህ ለማስተላለፍ የሚደረገው ሩጫም ከዚህ በተቋማቱ ውስጥ ካሉ የሙስና ጉዳዮች ጋር የተያያዙ የተለያዩ ጥቆማዎችን አድርሳችኋል። አመሰግናለሁ። በሌላ ጊዜ በዝርዝር የምመለስባቸው ይሆናል። ይህ እንግዲህ ከባህር ዳር የወጣ መረጃ ነው። በተለያዩ አካባቢዎችም እንደዚሁ አዲስ አበባን ጨምሮ በተለይ ሸገር ከተማ አካባቢ የአማራ ተወላጅ፣ የጉራጌ ተወላጅ እንዲሁም ደግሞ ከኦሮሞ ውጭ የሆኑ ሌሎች ኢትዮጵያውያን ቤታቸውን እንዳይሸጡ እንዳይለውጡ በአካባቢው ካድሬዎች የሚደረጉ ጫናዎችንም በተመለከተ እንደዚሁ ቅሬታዎችን ልካችሁልኛል። ከሰንዳፋ ከሱሉልታ አካባቢዎች የታዘባችኋቸውንም እንግዲህ እዚህ አካባቢ ያለውን በደል በተመለከተም ተደጋጋሚ አስተያየቶችን አድርሳችኋል። አመሰግናለሁ። እንግዲህ በዚህ ሰዓት ያስኳቸው መረጃዎችን በቀጥታ ወደ ማቅረብ ሲሄድ የሰብአዊ መብት የመንግስት ወታደሮች የሚፈጽሟቸው የሰብአዊ መብት ጥሰቶችን በተመለከተ አዳዲስ መረጃዎች እየወጡ ነው። ዘመቻውን ምክንያት በማድረግ በአንዳንድ አካባቢዎች በሴቶች ላይ የመንግስት ወታደሮች በጣም አሰቃቂ የሆኑ ድርጊቶችን እየፈጸሙ ነው። ይህንንም መረጃ የማድረሳችሁ ይሆናል። መጀመሪያ ግን በባህር ዳር አቅራቢያ ሜጫ ወረዳ አዲስ አምባ ተብሎ የሚጠራ ቀበሌ የገበሬዎች የአፈር ማዳበሪያ ገንዘብ እየሰበሰበ የነበረ ሰው በመንግስት ወታደሮች ገንዘቡ ተወስዶበታል የሚል መረጃ ነው። እንግዲህ ይህንን በተመለከተ የመረጃ ምንጮቹ የሚናገሩት እንግዲህ ይህንን ነው። እንደ የአፈር ማዳበሪያ ገንዘብ እየሰበሰበ የነበረው ሰውዬ እንደ ገንዘቡ መወሰዱን ተከትሎ እንደገና በወታደሮች ታስሯል። በዕለቱ ከአዲስ አምባ ቀበሌ በትምህርት ቤት የማዳበሪያ ገንዘብ እየሰበሰበ የነበረ አንድ የአካባቢው ነዋሪ ወታደሮች መጥተው ጉዳዩን ጠየቁት። የአፈር ማዳበሪያ ገንዘብ እያሰባሰብኩ ነው አላቸው። ወዲያውኑ አይዞህ ሰብስብ፣ ስራህን ስራ፣ ጠንክር ብለውት ሄዱ። ማታ ግን ወደ ቤቱ በቀጥታ በመሄድ ወታደሮቹ የሰበሰበውን ገንዘብ ለመንጠቅ ወንድምህ ፋኖ ነው በሚል ምክንያት ድብደባ ካደረጉ በኋላ ገንዘቡ ከተቀመጠበት ቦታ ይዘው መሄዳቸውን ነው ቤተሰቦቻቸው የሚገልጹት። ገንዘቡን እንግዲህ መንግስት ወታደሮች ለመውሰዳቸውን ለህዝብ ማጋለጡ እንደገና ለስራት ዳርጎታል። ወደ ወታደራዊ ካምፕ ከአራት ሰዎች ጋር ተወስዷል። ሰውየው ገንዘብ የወሰዱበት የመንግስት ወታደሮች መሆናቸውን በተመለከተ ተጠይቆ የመንግስት ወታደሮች እንደሆኑ እርግጠኛ ነኝ፣ ቀን ጠይቀው ነበረ። የሚናገሩት ከሁለቱ ውጭ ሌሎቹ አማርኛ ቋንቋ እንኳ በአግባቡ አይናገሩም። ሌላ ቋንቋ አማርኛ ሁለተኛ ቋንቋቸው ነው። ስለዚህ እነሱ ናቸው የወሰዱብኝ፣ ቀን ጠይቀው ነበር በሚል ነው እንግዲህ ይህንን እያጋለጠው። መምህርም ስለነበረ በቀላሉ ለመለየት አልተቸገረም። አሁን ተወስዶ ወደ ካምፕ ታስሯል። በአንዳንድ አካባቢዎች የመንግስት ወታደሮች በዚህ መንገድ በቀንና በሌሊት የሚሰሯቸውን በከተሞች ውስጥ እንግዲህ ከሚፈጸሙ እገታዎች አንጻር የሚመጡ ጥያቄዎች አሉ። የሚመለከተው አካል ይህንን እውነታ ተከታትሎ ሊያረጋግጥ ይችላል። በሚቀርቡ ዘገባዎች ላይ የመንግስት ወታደሮችን ስም ማጠልሸት እንዲሁም ደግሞ በአንዳንድ ወንበዴዎች የሚፈጸሙ ተግባራትን በተመለከተ እነሱን ለመደበቅ ነው የሚሉ በርካታ አስተያየቶችና ቅሬታዎችን ስለምመለከት ነው።
አጣሩ። ይህን ያደረጉት የመንግስት ወታደሮች እንደሆኑ የዓይን እማኞች ገልጸዋል። በተመሳሳይ ወደ ማዕከላዊ ጎንደር ምዕራብ ደንቢያ ደግሞ በጨዋሂት ከተማ አቅራቢያ አንድ ወታደር በአልኮል ምክንያት በብዛት ያለው አልኮል ጠጥቶ ወድቆ ህይወቱ አልፏል። በዚህ ምክንያት የአካባቢው አርሶ አደሮች ከፍተኛ ድብደባ፣ እንግልት እየተፈጸመባቸው ነው። ወታደሩ በአልኮል ምክንያት እንደሞተ እየታወቀ ነገር ግን የመንግስት ወታደሮች በአካባቢው አርሶ አደሮች በዚህ ምክንያት የአካባቢው የመንደሩ ነዋሪዎች እያሰቃዩ ነው። ቀደም ብሎ እንግዲህ በዚህ ቀጠና ከ130 በላይ ገበሬዎች ወደ ወታደራዊ ካምፕ ተወስደው ትጥቃላቸው የፋኖ ደጋፊ ናቸው በሚል ማሰቃይ ሲፈጸምባቸው ቆይቷል። አሁን ደግሞ አልኮል ጠጥቶ ወድቆ ህይወቱ ባለፈው ወታደር ምክንያት የመንደሩ ነዋሪዎች በዚህ ስቃይ ውስጥ ይገኛሉ። 8 የመንደሩ ነዋሪዎች በተለይ ወንዶች ተደብድበው ራሳቸውን ስተው ወድቀው ወደ ሕክምና ተወስደዋል። ሌሎችም እንደዚሁ ቤት ለቤት በሚል የመንግስት ወታደሮች ይህንን ግፍ እየፈጸሙ ነው። በህዝቡ ላይ ግፍ እየፈጸሙ ያሉት የመንግስት ወታደሮች እንግዲህ በአካባቢው አንድ ወታደር በአልኮል ምክንያት ወድቆ መገኘቱን ተከትሎ ነው። እንግዲህ በሌላም አካባቢ መሳሪያ አምጡ በሚልም እንደዚሁ ኢሰብአዊ ድርጊቶችን እየፈጸሙ ነው። ይሄኛው መረጃ ተከታተሉት። ምናልባት የሰብአዊ መብት ላይ የምትሰሩ ተቋማትና ሚዲያዎች ካላችሁ ይሄኛው እየወጣው ከደቡብ ጎንደር እብናት ወረዳ ነው። በደቡብ ጎንደር እብናት ወረዳ ዋርባ በተባለ ቀበሌ የመንግስት ወታደሮች ኢሰብአዊ አሰቃቂ ድርጊቶችን እየፈጸሙ ነው። በፈላ ውሃ ሴቶችን ማቃጠል እንዲሁም ደግሞ መቀቀልና ሰቆቃ መፈጸም ነው እየተደረገ ያለው። በፈላ ውሃ ሴቶችን በማቃጠል የተደበቀ መሳሪያ አሳዩን፣ የተደበቀው መሳሪያ የት አለ? ባላችሁ፣ ልጃችሁ ወይም ደግሞ ወንድሞቻችሁ የደበቁት መሳሪያ የት ነው? በሚል ሴቶችን በፈላ ውሃ እያቃጠሉ ስቃይ እየፈጸሙ ነው። ሴቶች በፈላ ውሃ ተቃጥለዋል። በዚህ አሰቃቂ እንግዲህ ጉዳት የደረሰባቸው ሰዎች እንዳሉ የመረጃ ምንጮች ገልጸዋል። ለዚህም እንግዲህ በቃጠሎ ጉዳት የደረሰባቸው ሰዎች ወደ ሕክምና መወሰዳቸውም እንደዚሁ ተገልጿል። ይሄ እየሆነ ያለው በመንግስት ወታደሮች ነው። ቦታው ደግሞ ደቡብ ጎንደር እብናት ወረዳ ዋርባ ተብሎ የሚጠራ አካባቢ ይሄ እንደተፈጸመ የመረጃ ምንጮች ገልጸዋል። ወደ ሌሎች መረጃዎች ሲሄድ በዚሁ ደቡብ ጎንደር ቀጠና የመንግስት ወታደሮች እርስ በርስ መተኳኩሳቸውን የሚገልጽ መረጃ ነው የወጣው። በዚሁ ደቡብ ጎንደር በአዲስ ዘመን ቀጠና ሊቦከምከም ቀጠና ሚካኤል ደብር ተብሎ በሚጠራው አካባቢ ስምሪት ላይ የነበሩ የመንግስት ወታደሮች እርስ በርስ ተኩስ ውስጥ ገብተው ህይወት ማለፉን የዓይን እማኞች ገልጸዋል። የአድማ ብተና አዛዥ ህይወቱ አልፏል። ሌላም የአድማ ብተና አዛዥ እንደዚሁ ቆስሏል። የመከላከያ አባላትም እንደዚሁ ወደ ህይወታቸው አልፏል። ቁጥራቸው 10 ይሆናል። አንድ ሚሊሻን ጨምሮ 11 የሚሊሻና የመከላከያ አባላት ህይወታቸው ሲያልፍ የአድማ ብተናና አባላትና አዛዦችም እንደዚሁ ህይወታቸው አልፏል ነው ያሉት። እንግዲህ በተመለከተ ሁለት ቦታዎች ነው ይህ አይነት ክስተት የተከሰተው። አንደኛው ወደ ሚካኤል ደብር ብራ ማርያም ተብሎ የሚጠራ አካባቢ ሲሆን ሁለተኛው ደግሞ አርኖ ጋርኖ ተብሎ የሚጠራ አካባቢ ነው። ይህንን በተመለከተ እንግዲህ የአድማ ብተና አባላት ኃላፊያችን ለምን ተገደለ በሚል በመከላከያ ካምፕ ላይ ተኩስ ስለመክፈታቸውም በኋላ የወጡ መረጃዎች ያሳያሉ። በዚህ የልዩ ኃይል አዛዡን አሟሟት በተመለከተ ሁለት መረጃዎች ከአካባቢው ወጥተዋል። አንደኛው የመረጃ ምንጭ ለዘመቻ የገባው የአድማ ብተናና የመከላከያ ኃይል በተለያየ አቅጣጫ ብራ ተብሎ ወደሚጠራው አካባቢ እንቅስቃሴ ላይ እንዳለ ሳይተዋወቅ በድንጋጤ እርስ በርስ ተኩስ በመክፈት የአድማ ብተና አዛዥ ሲገደል፣ በመከላከያ በኩል ደግሞ 10 የመከላከያ አባላትና አንድ የሚሊሻ አባል ስለመሞታቸው የሚገልጽ አንድ መረጃ አለ። በሌላ በኩል ይህንን በተመለከተ የፋኖ የመረጃ ምንጮች ደግሞ ከአርሶ አደር በርካታ መሳሪያ በመንጠቅና በመሰብሰብ ለመከላከያ ነው የሚገባው ለአድማ ብተና ነው በሚል የተነሳ አለመግባባት ነው ለዚህ ያበቃቸው ብለዋል። እንግዲህ ህይወቱ ያለፈው የአድማ ብተና አዛዥ የአርማጭሆ አካባቢ ተወላጅ እየነበረ እንደነበርና የቀብር ስነስርዓቱ ዛሬ አዲስ ዘመን እንደተፈጸመ የመረጃ ምንጮቹ ገልጸዋል። ይህንን ተከትሎ መከላከያ አዛዣችን ገድሏል በሚል የአድማ ብተና አባላት በመከላከያ ካምፕ ላይ ተኩስ ከፍተውም እንደነበር ተገልጿል። አርኖ ጋርኖ፣ አዲስ ዘመንና ብራ ተብሎ የሚጠራው አካባቢ። ወደ ሌሎች መረጃዎች ሲቀጥል ወደ አዲስ አበባ የሚወስደን መረጃ ነው የማስከትለው። በአዲስ አበባ የሚገኙ ሰራተኞች እንግዲህ ከታህሳስ 2 ጀምሮ ነገ ማለት ነው የአብይ አህመድን የመደመር መጽሐፍ ስልጠና በግድ ተወስዳላችሁ መባላችን ተገቢነት የለውም፣
የሚል አቤቱታና ቅሬታ ነው እያሰሙ ያሉት። ሰራተኞቹ ስልጠና ለመውሰድ የመደመር የሚለው መጽሐፍ ላይ ፍላጎት የለንም፣ ሆኖም ግን ስልጠና ባንወስድ በስራችንና በራሳችን ላይ ቅጣት እንደሚጠብቀን ማስጠንቀቂያ ተሰጥቶናል ብለዋል። ማስጠንቀቂያ የተሰጣቸው ከብልጽግና ባለስልጣናት መሆኑን ነው የገለጹት። የአብይ አህመድ የዘወትር ባዶ ተስፋ የሆነውን ንግግሩን በሚዲያ እናውቀዋለን። አሁን በመጽሐፉ የተለየ ነገር ምን እናገኛለን? አባላቶቹ ይችላሉ፣ እኛ ግን አባል ስላልሆን አንገደድም የሚል ጥያቄ ብናቀርብም ከስራ ትባረራላችሁ፣ ሌላም ነገር ይገጥማችኋል በሚል በግድ እንድንሰበሰብ እየተደረገ ነው። ይሄ ብቻ ሳይሆን ሁላችንም መደመር የሚለው መጽሐፍ በግዴታ እንድንገዛ ትዕዛዝ ተሰጥቷል የሚል ነው እያቀረቡት። ሌላው በዚሁ የአብይ ጉዳይ ከተነሳ የአብይ የቅርብ ሰዎች ከሚባሉት መካከል አባዱላ ገመዳ የቀድሞው እንግዲህ የፌዴራል ባለስልጣን በኋላም እንደዚሁ የተወካዮች ምክር ቤት አፈ ጉባኤ ከዛ ቀደም ብሎ የኦሮሚያ ክልል ከዛም ቀደም ብሎ መከላከያ ውስጥ በተለያዩ ኃላፊነቶች ሲሰራ የነበረውና በኦህዴድ ውስጥ እንደ ቁጥር አንድ ሰው ይታይ የነበረው አባዱላ አሰብን በተመለከተ ለአዲስ ዘመን ጋዜጣ አስተያየት ሰጥቷል። እንደ አባዱላ አገላለጽ አሰብ የወሎ አካል እንጂ አንድም ቀን የኤርትራ አካል ሆኖ አያውቅም የሚል አገላለጽ ነው የተናገሩት። እንግዲህ ጉዳዩን መነጋገሪያ ያደረገው በስልጣን ዘመናቸው ለምን ይህንን አልተናገሩም? በወቅቱ አሰብ የኢትዮጵያ አካል ነው የኤርትራ ሆኖ አያውቅም በሚል በርካታ ሰዎች ጥያቄ ሲያነሱ ከሚያስሩት ከሚያሳድዱት ሰዎች መካከል እሳቸው አንዱ ነበሩ። አሁን ግን ይህንን የሚናገሩት ምን ላይ ቆመው ነው? ይሄ በየዘመናቱ መገለባበጥን ያሳያል ነው የሚሉት። እንግዲህ እንደ አስተያየት ሰጪዎቹ በዚህ በኩል ያላቸውን ተስፋም ገልጸዋል። ሌሎቹ ባሉበት ቆመው አይናቸው እያየ አባይን ገድበናል፣ ብልጽግናችን እያረጋገጥን ነው፣ በገጠርና በከተማ በኮሪደር ልማት አሸብርቀናል ብለዋል። እንግዲህ አባዱላ ይህንን ሲናገሩ እንግዲህ በተለይ አብይ አህመድ በስልጣናቸው ላይ እንደ ቅርብ አማካሪ ከሚታዩ የኦሮሞ ጉምቱ ባለስልጣናት መካከል አንዱ እንደሆኑ ነው የሚገለጸው። አሁን ምንም እንኳ ኃላፊነት ባይኖራቸው በስልጣን ውስጥ ግን የማይታይ እጅ አላቸው በእነ አብይ ጀርባ የሚባሉት አባዱላ ይህንን እንዲናገሩና በወቅቱ ጥሪ እንዲያስተላልፉ የተደረገው ያው እንግዲህ ከአጠቃላይ ከብልጽግና ፍላጎት አንጻር እንደሆነና ብልጽግና የኛ ብለው ጠርተዋል። እንግዲህ ድሮ ኦህዴድ ነበሩ፣ በኦህዴድ ውስጥ በኢህአዴግ ውስጥ ኦህዴድ፣ አሁን ብልጽግና የኛ እያሉ ነው የሚገኙት። ወደ በዚህ ሰዓት እንግዲህ በመግቢያው ጋር ያስተዋወቅኳችሁ መረጃ በዚሁ ወደ ወለጋ የሚወስደን ነው። ወለጋ የሚወስደን መረጃ የኦነግ ሸኔ ታጣቂዎች የመንግስት ጦር ጠንካራ ዘመቻ ከመጀመሩ በፊት አካባቢዎችን ለቀው እንዲሸሹ እና ወደ ነፃ መሬት እና ነፃ ቀጠና እንዲቆዩ በጀነራሎቹ መረጃ ተሰጣቸው የሚል ነው። ከወለጋ የወጣ መረጃ እንደሚያሳየው እንግዲህ እዚህ ሀገር የሚደረጉ ዘመቻዎችንም በተመለከተ ያው ብዙ ነገር ነው በየቀኑ የሚሰማው። ከወለጋ የወጣው መረጃ ይሄ በእርግጥ ቀደም ብሎም እንግዲህ የነዚህ የኦነግ ሸኔ ታጣቂዎች ብዙ ከመንግስት የራቁ ናቸው ብሎ መደምደም አይቻልም። በተለያየ ጊዜ የሚወጡ ማስረጃዎችም ይህን ነው የሚያሳዩት። እንግዲህ ወለጋ መከላከያ በአየር ኃይልም በምድር ኃይልም እንዲሁም ደግሞ የኦሮሚያ የጸጥታ ኃይል የሚባሉት ዘመቻ ከመጀመራቸው በፊት የኦነግ ሸኔ ታጣቂዎች ወደ ሌላ አካባቢዎች ተንቀሳቅሰው ራሳቸውን ከአደጋ እንዲጠብቁና ዘመቻው ካለቀ በኋላ ወደ ይዞታቸው እንዲመለሱ ነው መረጃ ተላልፎ የተሰጣቸው። ከጸጥታ ባለስልጣናት መረጃው ተሰጥቷቸዋል። በተለይ አምስቱ የጊዳ ወረዳዎች ተብለው የሚጠሩት በምስራቅ ወለጋና ሆሮ ጉዱሩ ወለጋ አካባቢ ያሉት ጊዳ አያና፣ ሊሙ ገሊላ፣ ኪረሙ፣ ሆሮ ሊሙ እንዲሁም ደግሞ ኤቨንቱ ቀጠናዎችን ለቀው ወደ ሌሎች አካባቢዎች እንዲወጡ ነው መረጃ የተሰጣቸው። ታጣቂዎቹም ወደ መተከል ቀጠና ተሻግረዋል የዘመቻው ቀን እስኪያልፍ ድረስ። በዚህ እንግዲህ የጃልመሮ ጦር እንዲሁም ደግሞ የጃል ቃንቂም ሁለቱም እርስ በርስ የሚፈላለጉ ቢሆኑም ራሳቸውን የምዕራብ ዕዝ የኦነግ ሸኔ ኃይል ብለው የሚጠሩት ናቸው አካባቢውን ለቀው እንዲወጡ የተነገራቸው። ወደ ድባጤ ቡለንና መተከል ቀጠናዎች ለጊዜው ሂደው እንዲቆዩ ምክር ተሰጥቷቸው መረጃ ሰጥቷቸው ወደዛ ተሻግረዋል። ይህንን እያደረጉት ይላሉ የመረጃ ምንጮቹ በከፍተኛ የሆኑ የጸጥታ ባለስልጣናት ናቸው። ከነዚህ መካከል ሶስቱ የኦሮሚያ ክልል ባለስልጣናት መካከል ጀነራል ድሪባ መኮንን፣
የልዩ ኃይል አዛዥ ኮሚሽነር ጀነራል አራርሳ መርዳሳ የፖሊስ አዛዥ እንዲሁም ደግሞ ጀነራል አበበ ገረሱ የጸጥታ ቢሮ አስተባባሪዎቹ ናቸው። ይህንን በማድረግ ኦነግ ሸኔ ጨርሶ እንዲጠፋም ጨርሶ ወደፊት እንዳይመጣም ድጋፍና ስምሪት እየሰጡ ያሉት። እንግዲህ በዚህ በ5 ወረዳዎች ባለፉት 5 እና 6 ዓመታት የኦነግ ሸኔ ጠንካራ ይዞታዎች የነበሩ አካባቢዎች ናቸው የሚሉት የመረጃ ምንጮቹ ኦነግ ሸኔ በቀጥታ የኦሮሞ የጸጥታ ባለስልጣናት ቀጥተኛና ተዘዋዋሪ ድጋፍ እየተደረገለት ነው። ይሄ ግን የመጀመሪያው አይደለም። ትጥቅ ጭምር በተለያየ ጊዜ ድጋፍ እንደሚደረግለት የመረጃ ምንጮቹ ገልጸዋል። አንዱ የብልጽግና የጸጥታ ኃይል ስምሪት ሆኖም አንዳንድ ጊዜ የሚያገለግልበት አለ። በተለይ በአማራ አርሶ አደሮችን ትጥቅ ለማስፈታት ወደታች የተያዘ መረጃ አለ። ከዚህ አንጻር የአንዱ የብልጽግና የአካባቢው የቀጠናው ጉዳይ ማስፈጸሚያ እና የብልጽግና የፍላጎት ማስፈጸሚያ ነው ይላሉ። በጀነራል አማረ ባህታ የሚመራው መከላከያ ወደ አካባቢው ወደ 5ቱ የወረዳዎች ስምሪት ቢያደርግም እንግዲህ የኦነግ ሸኔን ኃይል ሊያገኝ አይችልም ነው ያሉት። ጊዳያና ኪረም ወረዳ መካከል በሚገኙ አካባቢዎች ደግሞ የተፈቀደላቸው የሸኔ ታጣቂዎች የመከላከያን ጭምር ኬላ ላይ በማስቆም እንደዚሁ ኬላዎችን ይፈትሻሉ ነው የተባለው። እስከ ትጥቃቸው የሚታወቁ የኦነግ ሸኔ ታጣቂዎች ናቸው። እንዲሁ ልዩ ስሙ ደግሞ ኤጀሬ ተብሎ በሚጠራው አካባቢ ቋሚ ካምፕ አቋቁመዋል። እነዚህ የኦነግ ሸኔ ታጣቂዎች ናቸው። መከላከያ ጋርም የአካባቢ ጸጥታ ኃይልም ጋር አብረው ይሰራሉ። የአካባቢውን የአማራ አርሶ አደሮችን ትጥቅ ለማስፈታት ግን አብረው ይዘምታሉ። በዚሁ አካባቢ እንደዚሁ በአማራ ገበሬዎች ላይ በሚደረግ ዘመቻ በተለይ የሸኔ ታጣቂዎች ወደ ድሬ ጉዳ፣ ጃንግር፣ ቀርሳ፣ ባደሮ፣ ሰንበቴ፣ ጅርማ፣ ደንጎሮ ተብሎ ወደሚጠሩ አካባቢዎች ዛሬ ባለው ዘመቻ የኦነግ ሸኔ ታጣቂዎች ወደ አካባቢው ስለመሰማራታቸው ነው የተገለጸው። እንደዚሁም በዚሁ አሊ ተብሎ የሚጠራ አካባቢ ዛሬ ከሰዓት በኋላ ውጊያ መቀስቀሱን የመረጃ ምንጮች ገልጸዋል። እንግዲህ ከፊል የነጻነት ታጋይ እንደ ኦነግ ሸኔ፣ ከፊል ደግሞ እንደ ብልጽግና ሚሊሻ ሆነው የሚያገለግሉ ታጣቂዎች ዛሬ ኬላ አቋቁመውም ከመከላከያና ከክልሉ ጸጥታ ኃይል ጋር የአማራ ገበሬዎችን ትጥቅ ለማስፈታት ዘምተዋል ነው እየተባለው። እንግዲህ ዘመቻው ካሁን በፊትም በተደጋጋሚ ያደረጉት ዘመቻ ነው። የደረሰው ጉዳት ግን ዛሬ አልታወቀም። በዚህ አካባቢ የተኩስ መኖሩ ተሰምቷል። እንግዲህ ይሄ ከአካባቢው የወጡ መረጃዎች ይህንን ነው የሚያሳዩት። ኦነግ ሸኔ ጨርሶ እንዲጠፋም እንዲሁም ደግሞ ወደፊት እንዲመጣም አይፈለግም። ይህንን በተለያየ ጊዜ የኦሮሚያ ክልል ባለስልጣናት አረጋግጠዋል። አሁን እየተደረገለት ያለው ድጋፍ ይህንን ነው የሚያሳየው ብለዋል የመረጃ ምንጮቹ። ወደ አማራ ክልል ወዳሉ መረጃዎች መለሳለሁ። ወደ ማዕከላዊ ጎንደር ወገራ የሚወስደን መረጃ ነው የማስከትለው። በማዕከላዊ ጎንደር በወገራ ወረዳ በተለያዩ ቀበሌዎች የተንቀሳቀሰ የመንግስት ኃይል ጋር ውጊያ መደረጉን ከማለዳ ጀምሮ የወጡ መረጃዎች ያሳያሉ። ከአምባ ጊዮርጊስ ከተማ በመነሳት በሌሊት በ3 ቦታዎች ተንቀሳቅሶ ጥቃት ከከፈተው የመንግስት ኃይል ጋር ነው ፋኖ ያጸፋ ምላሽ በመስጠት ውጊያ የተደረገው። የውጊያው የተደረገባቸው ቦታዎች ጻድቃ፣ ኖራ፣ ጃጃ ተብሎ በሚጠሩ አካባቢዎች ነው። በዚህ በሌሊት ወደዚህ ቀጠና የገባው የመንግስት ኃይል ጋር በተደረገው ውጊያ በመንግስት ኃይልም ሆነ በፋኖ ላይ የደረሰውን ጉዳት በዝርዝር ለማወቅና ለማረጋገጥ አልተቻለም። ሆኖም ግን በአካባቢው በእርሻ ስራ ላይ ተሰማርተው የነበሩ አርሶ አደሮችን መሳሪያ ደብቃቸዋል በሚል የመንግስት ወታደሮች ስለመግደላቸው የወጡ መረጃዎች ይገልጻሉ። ወደ ሸዋ የሚወስደን መረጃ ስናስከትል ሸዋሮቢት አቅራቢያ በተፈጸመ የደፈጣ ጥቃት እንደዚሁ ወታደራዊ ኪሳራ እና ማቴሪያላዊ ጉዳት ደርሷል። በሸዋሮቢት አቅራቢያ አስፋቸው ሜዳ ተብሎ በሚጠራው ቦታ ላይ ነው የደፈጣ ጥቃት የተፈጸመው። ዛሬ ረፋድ ላይ ከሸዋሮቢት በመነሳት ወደ አዲስ አበባ መስመር ወደ ደብረ ሲና እና ደብረ ብርሃን መስመር እንቅስቃሴ ላይ በነበሩ ወታደራዊ ተሽከርካሪዎች ላይ ነው የደፈጣ ጥቃት የተፈጸመው። በደፈጣ ጥቃቱ እንግዲህ በ4 ወታደራዊ ተሽከርካሪዎች ላይ በነበሩ ወታደሮች ላይ የደፈጣ ጥቃት ተፈጽሟል። የአየር ወለድ ኮማንዶ የ103ኛ ክፍለ ጦር አባላት ናቸው። በጥቃቱ የደረሰው ጉዳት በዝርዝር አልታወቀም። በዚሁ በሸዋና በወሎ አማካይ ስፍራዎች እንዲሁም ደግሞ ቀጠናዎች ደገር ተብሎ በሚጠራው አካባቢ በተለይ በምዕራብ ወሎ ከለላ ቀጠና በሚገኘው አካባቢ ሰሞኑን ለ2 ሳምንት በ2 ዙር የዘለቀ ተከታታይ ቀናት ውጊያ እና ዘመቻ ሲደረግ ነበረ። ይህን በተመለከተ ዛሬ የወጣው መረጃ
ይህንን አካባቢ ሙሉ በሙሉ የመንግስት ኃይል ደገር ቀጠናን ለቆ ወጥቷል የሚል ነው። በ5 ቦታዎች እንግዲህ ከሚዳ፣ ከአለም ከተማ፣ ከጃማ፣ ከከለላ በኃይል በማስገባት ከኮርኪ ከመረቆ ሸለቆ እስከ ዳጉር ተራራ ድረስ ከባድ ውጊያዎችን ሲያደርግ የነበረው የመንግስት ኃይል አካባቢውን ሙሉ በሙሉ ለቆ ወጥቷል። ፋኖም አካባቢውን እና ከተማውን ደገርን ጨምሮ አካባቢዎችን መልሶ ተቆጣጥሯል። እንግዲህ ይህንን ዘመቻ በተመለከተ በየዕለቱ ተደጋጋሚ ተከታታይ መረጃዎችን ሲደርሷችሁ ነበረ። ሁለቱ የፋኖ አደረጃጀቶች በዚህ ቀጠና ውጊያ አድርገዋል ተከታታይ። እንደዚሁም ደግሞ ከፋኖ አንድነት ጋር ይደረጉ የነበሩ ውይይቶችን ለማደናቀፍ ከኮምቦልቻ ጭምር ኮማንዶ በማስገባት ነው ይህ ዘመቻ ሲደረግ የነበረው። የድሮንም እንደዚሁ ማንዣበብ ነበረ። ከዚህ ጋር በተያያዘ እንግዲህ ከ2 ቀናት በፊት የወጡ መረጃዎች በዚህ ቀጠና ይሄ ዘመቻና ስምሪት በተለይ ውስጡ ነው ከኮሎኔል ፈንታሁንን ለማስያዝና ለማስከበር መረጃ እየሰጡ የነበሩ የቀድሞ የወሎ ጠቅላይ ግዛት የፋኖ አመራር የሆኑ ሰዎች ቀድመው አካባቢውን ለቀው ከመውጣታቸው በፊት ለመከላከያ መረጃ መስጠት ነው ተከታታይ ቀናት ዘመቻ ሲደረግ የነበረው። አሁን እነሱ ከወጡና አካባቢውን ለቀው ከወጡ በኋላ በእርግጥ በሁለቱም የፋኖ አደረጃጀቶች በኩል ጫና ቢፈጠርም አካባቢውን ለቆ የመንግስት ኃይል ወጥቷል። ከነሱ ጋር ለተለየ ኦፕሬሽን በተለይ ኮሎኔል ፈንታሁንን ለማስያዝ የተደረገ ዘመቻ ነበር ነው የሚሉት። ለማንኛውም በዚህ ቀጠና እንግዲህ የአማራ ፋኖ ህዝባዊ ድርጅት የሸዋ ቀጠና ዋና ወታደራዊ አዛዥ እና በድርጅቱም ወታደራዊ ዘመቻ መሪ ፋኖ መከታው ማሞን እንዲሁም ደግሞ የአማራ ፋኖ ብሔራዊ ኃይል ምስራቅ እዝ ቀጠና ወታደራዊ ዘመቻ መሪ ፋኖ ድርሳን ብርሃንን ጨምሮ በጋራ የጋራ ወታደራዊ ዘመቻዎች ማድረጋቸውን ነው መረጃዎቹ የሚገልጹት። ወደ እዚሁ ሰሜን ወሎ ስንመለስ በወሎ ቀጠና በዳውንት ወረዳ ዛሬ ከማለዳ ጀምሮ ውጊያ ሲደረግ መቆየቱን የሚገልጽ መረጃ አለ። ከዳውንት በሰሜን ወሎ ዳውንት ወረዳ ጋግቢያ በተባለ ቦታ ከማለዳ ጀምሮ በሞርተር በዲሽቃ የታገዘ ውጊያ ሲደረግ እንደነበር የወጡ መረጃዎች ያሳያሉ። ኩርባ ተብሎ ከሚጠራው የወረዳው ከተማ በመነሳት የመንግስት ኃይል ጋግቢያ ተብሎ የሚጠራውን አካባቢ ለመቆጣጠር በሌሊት መግባቱን ተከትሎ ነው ውጊያ የተቀሰቀሰው። ከኩርባ ወደ ጋግቢያ የገባው የመንግስት ኃይል እንደዚሁ ከበባ ውስጥም ገብቶ ነበር። ከዛ በኋላ በቡድን መሳሪያዎች እንደዚሁ ሽፋን በመስጠት ወደ ኋላ ወደ ኩርባ ተመልሷል ነው ያሉት። ከዚህ ቀደም ብሎ ከ5 ቀናት በፊት እዚሁ ጋግቢያ ተብሎ የሚጠራው አካባቢ የድሮን ጥቃቶች ተፈጽመዋል። ያው እንግዲህ ስልታዊ ጥቃት ከፈጸሙ በኋላ እግረኛ ያንቀሳቀሱ መሆናቸው ነው የተገለጸው። የደረሰው ጉዳት ግን በዝርዝር አልታወቀም። ወደ ጎጃም ቀጠና የሚወስደን መረጃ ላስከትል። በጎጃም ቀጠና በደንበጫ በቅርብ ርቀት በምትገኘው አንጀኔ ተብላ በምትጠራው ቦታ እንደዚሁ ውጊያ ተደርጓል። ወደ አንጀኔ መስመር ከሁለት አቅጣጫ ከፈረስ ቤትና ከደንበጫ የተንቀሳቀሰ የመንግስት ኃይል በሌሊት ወደ ከተማዋ ዘልቆ ከገባ በኋላ ነው ውጊያ የተቀሰቀሰው። ውጊያው ለሰዓታት የቆየ እንደነበር የገለጹት የመረጃ ምንጮች የደረሰውን ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ግን ለማወቅና ለማረጋገጥ አልቻልንም ብለዋል። ይህ እንግዲህ ውጊያው በቤተክርስቲያን በትምህርት ቤት ጭምር ዙሪያ የተደረገ እንደነበር የገለጹት የመረጃ ምንጮች የደረሰውን ጉዳት በፋኖም በመንግስትም ወታደሮች በሲቪሊያን ላይም ለማወቅና ለማረጋገጥ አልተቻለም። እንግዲህ እዚህ ሪፖርት ላይ እንደሚታዩት መረጃዎቹም የሚያሳዩት በሌሊት የሚደረጉ እንቅስቃሴዎችና በሌሊት የሚደረጉ ወታደራዊ ዘመቻዎች ናቸው። ዛሬ ከመተማ ጧት ከወጣው መረጃ እስከ ማዕከላዊ ጎንደር ወገራ፣ አሁንም እዚህ ምዕራብ ጎጃም እንዲሁም ደግሞ ሰሜን ወሎ አሁን ያቀረብናቸውና ያየናቸው መረጃዎች ይህንን ነው የሚያሳዩት። የሌሊት ዘመቻዎች እንዴት በመንግስት በኩል ውጤታማ ሊሆኑ ቻሉ የሚለው ጉዳይ በተደጋጋሚ ሊነሳ የሚታይና በተለይ ፋኖ ከወታደራዊ ዝግጅትና ስምሪቶች አንጻር ጉዳዩን ትኩረት ሊሰጠው የሚገባ እንደሆነ በዚህ በኩል እንደዚሁ የሚሰጡ አስተያየቶች በተደጋጋሚ ይህንን ነው የሚያሳዩት። ቀደም ብለው እንደዚህ አይነት ዘመቻዎች እንዲሁም ደግሞ ከፋኖ ወደ መንግስት እጅ የሰጡ የቀድሞ የፋኖ አባላት አሁን የመንግስት ሚሊሻዎች ይህንን እያደርጋሉ። ለስምሪቶች፣ ለሌሊት ግዳጆች በዋናነት መንገድ መሪ መሆናቸውን የሚገልጹ መረጃዎች መውጣት ከጀመሩ ሰነባብተዋል። ለማንኛውም ከዚህ አንጻር ስለሆነ ዘመቻው እየተደረገ ያለው ይሄ ግምት ውስጥ ሊገባ ይገባል የሚል አብሮ የጥንቃቄ መረጃም እየወጣ ነው የሚገኘው። ለዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ